ኩራትና ክብራን ውድ ኢትዮጵያውያን የሀገራችን ግብርና በተመለከተ በኢዜማና በጋዢ ፓርቲ መካከል ያለው መሰረታዊ ልዩነት የፖሊሲ ብቻ ሳይሆን የፓርቲና የመንግስት ስራዎች አለመለየት ነው። የብልጽግና ፓርቲ ግብርናውን የምስልና የብዛት ፖለቲካ ማሳያ አድርጎታል። በካሜራ ፊት ጥቂት ሞዴል እርሻዎች በማሳየት ስንዴ ኤክስፖርት እያደረግን ነው የሚል ብንሰማም በየቤታችን ያለው እውነታ ግን ዜጋው አንድ ዳቦ ለመግዛት 30 ብር የሚከፍልበት የኑሮ ውድነቱ ተባብሶ የቀጠለበት ሁኔታ አለ። ይህ ተምሳሌታዊና የፕሮፓጋንዳ አካሄድ የዜጎች ችግርና ረሃብ በታይታ ሊያስታግስ አልቻለም። መሬት አሁንም በመንግስት እጅ ተይዞ ገበሬው እንደ ዋስትና ሊጠቀምበትና ሀብት ሊያፈራ አልቻለም። ኢዜማ በጽኑ የሚያምነው የመሬት ባለቤትነት መብት ሳይረጋገጥለት ገበሬው ከካድሬ ጥገኝነት ሳይላቀቅ በሚሊዮን የሚቆጠሩ ዜጎቻችን ከሴፍትኔትና ከሰብአዊ እርዳታ ጥገኝነት ማላቀቅ አይቻልም። መሬት የፖለቲካ ማነቆ ሳይሆን የዜጎች የኢኮኖሚ ነጻነት መሰረት መሆን አለበት ብለን እናምናለን። ኢዜማ መንግስት ከሆነ በስንዴ ብቻ ሳይሆን በሌሎችም የግብርና ምርቶች እንደ ስጋ፣ ወተት፣ እንቁላልና ሌሎችም የግብርና ምርቶች ላይ የኑሮ ውድነት በሚያረጋጋ ሁኔታ ስነ ምህዳርን መሰረት ያደረገ የግብርና ቀጠናዎች ስትራቴጂ በመተግበር ጤናማ አምራች ትውልድ ይገነባል። ውድ ኢትዮጵያውያን በኢዜማ አተያይ የገጠር ትራንስፎርሜሽን ማለት ግብርናን ብቻ ማዘመን ሳይሆን ገበሬውን የኑሮ ደረጃ ማሻሻል ነው። የገጠር ትራንስፎርሜሽን የሚለካው መሰረተ ልማት ሲሟላ፣ የገበሬው የዘመናዊ አኗኗር ሁኔታ ሲኖር፣ የኤሌክትሪክ ኃይል አቅርቦት በበቂ ሁኔታ ሲኖር፣ ዘመናዊና ቀልጣፋ አገልግሎት ሲሰጥ እንጂ በካድሬ ሪፖርት አይደለም። ዛሬ ገበሬው አንድ ኩንታል ማዳበሪያ በ15000 ብር እንዲገዛ እየተገደደና የምርት ግብዓት በወቅቱ ማግኘት አቅቶት ባለበት ሁኔታ ስለ ግብርና እድገት ማውራት ትክክል ነው ብለን አናምንም። ኢዜማ ከደላላና ከካድሬ እጆች የጸዳ ፍትሃዊ፣ ቀልጣፋና የግብርና ግብዓት አቅርቦት ስርዓት ይዘረጋል። በቅርቡ የማዳበሪያ ብዝበዛ ሁኔታ አይተናል። ገበሬ በወዙና በላቡ ያመረተውን የግብርና ምርት 80% የሚሆነው ወደ ውጭ የሚላከው በጥሬው በጆንያ በመሸጥ በመሆኑ በድህነት አዙሪት ውስጥ እንዲኖር አድርጎታል። የግብርና ኢንዱስትሪ ፓርኮችን በማስፋፋትና እሴት በመጨመር ምርትን ወደ ውጭ መላክ ኢዜማ እንደ ስትራቴጂ ይወስዳል። በአጠቃላይ ግብርናችን ለማዘመን እና የምግብ ሉዓላዊነት ለማረጋገጥ ኢዜማ የሚያቀርባቸው አማራጭ ፕሮግራሞች ምንድናቸው? 1. መሬት ለገበሬው በባለቤትነት መስጠት፣ አርሶ አደሩ ገበሬው ማመን፣ አርሶ አደሩ ዘመናዊ የኑሮ ሁኔታ እንዲኖር ማድረግ ማገዝ። 2. አሁን ያለው 20% የከተሜነት ምጣኔ 5 ዓመት መንግስት ከሆንን ወደ 55 ከፍ ማድረግ። 3. በግብርና ቀጠናዎች ላይ የተመሰረተው ምርታማነት በማስፋት የአግሮ ኢንዱስትሪ ፓርኮችን በማስፋት አገልግሎቶችን እንዲስፋፉ ማድረግ። 4. የኑሮ ውድነትን የዋጋ ግሽበትን ለመክታት የግብርና ምርቶችን በማብዛት ገበያው እንዲረጋጋ ማድረግ። 5. ከምግብ ተረጅነት ወደ ምግብ ሉዓላዊነት መሸጋገር። 6. የግብርና ጂዲፒያችን ድርሻው ከ34.9% ወደ 20% ዝቅ እንዲል ማድረግ። 7. የሀገራችን ጀርባ አጥንት የሆነው ግብርናን ለማዘመን የግብርና ፋይናንስ በማሳደግ የሚመደበው አመታዊ በጀት ከ10 እስከ 15 ይሆናል። ባንኮችም ለዘርፉ የሚሰጡት ብድር 25% እናሳድጋለን። ክቡራትና ክቡራን ምርጫው ግልጽ ነው። ምርጫው በተምሳሌታዊ የፎቶ ፖለቲካና በመዋቅራዊ የኢዜማ ራዕይ መካከል ነው። ምርጫው ከልመና ከረሃብ ከእርዳታ ወጥቶ የምግብ ሉዓላዊነት በተግባር በሚረጋገጥበት በእውቀትና በዲሲፕሊን የሚመራው የኢዜማ መንገድ ነው። እኛ ኢዜማዎች ቃል የምንገባው ዜጋው በቀን 3 ጊዜ እንዲበላ ሀገራችን ከረሃብና ከችግር በማላቀቅ ግብርናውን በማዘመን ለዜጋው ክብር በማጎናጸፍ የሀገር ሉዓላዊነት ማረጋገጥ ነው። ኑ አብረን የኢትዮጵያ ገጠር እናልማ። ኑ አብረን የዜጎች ሉዓላዊነት እናረጋግጥ። አመሰግናለሁ። ኢትዮጵያ በዜጎቿ ጥረት ታፍራና ተከብራ ለዘላለም ትኑር። የኢዜማ ምልክት ሚዛን ነው። ኢዜማ መምረጥ የእኩልነት ነው፣ ፍትሃዊነት ነው፣ ማህበራዊ ፍትህ ማስፈን ነው፣ የነጻነት ምልክት ነው፣ ከድህነት ከኋላ ቀርነት መውጣት ነው። አመሰግናለሁ። ኢሶዴፓ የግብርናና የገጠር ልማት ፖሊሲ ላይ ዘመናዊ እርሻዎችን በመስኖ የተደገፉ ዘመናዊ እርሻዎችን ማስፋፋት ትልቅ ትኩረት ይሰጣል። በሀገር ውስጥ ያሉ የእርሻ ሰብል ወይም አዝርዕቶችን፣ አትክልቶችን፣ እጽዋቶችን ጄኔራሊ ሞዲፋይድ ወይም በማዳቀል እየተተኩ በባዕዳን እየተተኩ እንዳይጠፉ ትልቅ ቁጥጥርና ጥበቃ እንዲደረግ ኢሶዴፓ ይሰራል። ለአርሶ አደሮቻችን
ከአርሶ አደሩ ማሰልጠኛ ስልጠና ውጪ በቅርበት በመከታተል የግንዛቤ ማስጨበጫ በእንስሳት ጤና በመኖ አጠቃቀም የተለያዩ የግብርና ግብዓቶችን እንዴት መጠቀም እንዳለበት በእርሻውና በእርባታው ዘርፍ ትልቅ ግንዛቤ በመፍጠር አርሶ አደራችን በአጭር ጊዜ ለውጥ እንዲያመጣ ኢሶዴፓ ይሰራል። የአርሶ አደሩ የእርሻ መሬት በፍትሃዊነት ይከፋፈላል ሲል ለማጣላት የኢትዮጵያን ሕዝብ ለማጋጨት አይደለም። አሁን ያለው ህገ መንግስት ይከበራል። ህገ መንግስቱ ላይ በአንቀጹ ላይ የተወሰነው ውሳኔ በመመካከር የኢትዮጵያ ማለት ኢሶዴፓ ፓርቲ መመካከርን በጣም ይፈልጋል፣ ይደግፋል። ስለዚህ እዛ ጋር ተመክሮም ሆነ ህገ መንግስቱ አንቀጽ ተሻሽሎ የሚሰራ ስራ ስለሆነ ይሄ ምንም ችግር አይፈጥርም። ፓርቲ ሲሆን መንግስት ሲሆን የምንሰራ ስራ ነው ለማለት ይወዳለሁ። የግብርና ልማት ሀገራችን በምግብ ራሷን እንድትችል የሚያበቃ እንዲሆን የምግብ ምርት በከፍተኛ ትኩረት እንዲመረት በመስኖ የተደገፈ ዘመናዊ እርሻዎችንም በዚህ ረገድ ከፍተኛ አስተዋጽኦ እንዲያደርጉ በማስቻል የሀገራችንን ምግብ ዋስትና መቻል ጉዳይ በተግባር እውን እንዲሆን ኢሶዴፓ ይሰራል። የአርብቶ አደሩ ኢኮኖሚ መሰረት ነው ወይም ባንኩ ነው። የእንስሳት ሀብት ልማት ለአርሶ አደሩ ማለት ነው፣ ለአርብቶ አደሩ። ስለዚህ ይሄ ልማት ዘርፍ በፍጥነት እንዲያድግ በውሃ፣ በመስኖ፣ በማኖ፣ በጤና፣ በሽታ በመከላከል በተለያዩ ነገሮች ድጋፍ በመስጠት የአርሶ አደሩን ኑሮ ለመለወጥ ኢሶዴፓ በትጋት ይሰራል። የእንስሳት ሀብት ልማት በቁጥር ላይ ከሚያተኩረው እርባታ ዘዴ ተላቆ ዘመናዊ እርባታ ዘዴ እንዲሻገር ኢሶዴፓ ለሚመለከተው አካልና ለዘርፉ ትክክለኛ የሽግግር ሁኔታዎች እንዲመቻቹ ኢሶዴፓ ትልቅ አስተዋጽኦ ያደርጋል። በሌላ በኩል ደግሞ አርብቶ አደሩ መሬት ሊኖረው ይችላል። የግጦሽ መሬቱን እዛ አካባቢ ያሉ አርብቶ አደሮችና አርሶ አደሮች በጋራ እንዲጠቀሙ ኢሶዴፓ ይሰራል። በእርሻም ሆነ በእንስሳት ረገድ የሚሳተፉ ሁላቸውም ከሚሳተፉት ዘርፍ በቂ ግብዓት ለምግብ ምርትና ለኢንዱስትሪ ግብዓቶች እንዲያቀርቡ ድጋፍ ይሰጣቸዋል። የሀገራችን ባለሀብቶች በሰፊና በመስኖ በተደገፈ ዘመናዊ እርሻዎች ልማት እንዲደገፉ ያበረታታል። እንዲሁም ለሀገር ውስጥና ለውጭ ባለሀብቶች የሚሰጠውን ሰፊ የእርሻ መሬቶች በመስኖ የተደገፉ ሰፋፊ ማሳዎችን በመስጣት የቴክኖሎጂ ሽግግር እውቀትን ከዛ አርሶ አደሮቹ እንዲያገኙ ይደረጋል። ስራ አጥ ቁጥር በከፍተኛ ሁኔታ እንዲቀነስ ይደረጋል። እዚያ አካባቢ የአካባቢ ብክለት እንዳይፈጠር ተደርጎ እንዲሰሩ ግንዛቤ ይፈጠራል። በዚህም ላይ ተመጣጣኝ ክፍያ ወይም ሊዝ መሬቱን እንዲይዙና ልማት እንዲያሰፉ ይደረጋል። ስለዚህ የኢትዮጵያ ሕዝቦች ክቡራንና ክቡራት፣ በሁሉም አካባቢ የምትገኙ የኢትዮጵያ ሕዝቦች የኢሶዴፓ የምርጫ ምልክት የሆነውን የእጅ ባትሪ ይምረጡ። አመሰግናለሁ። እናመሰግናለን። በመቀጠል የብልጽግናን የማጠቃለያ ሀሳብ እናደምጣለን። የተከበራችሁ የኢትዮጵያ አርሶና አርብቶ አደሮች፣ ውድ ኢትዮጵያውያን፣ የምርጫ ምልክታችን የስንዴ ነዶ ነው። የስንዴ ነዶን በምርጫ ምልክትነት የመረጥነው በምክንያት ነው። የኢትዮጵያ አርሶና አርብቶ አደሮችን ህይወት መቀየር የቅድሚያ ጉዳያችን ስለሆነ ነው። የምግብ ሉዓላዊነታችንን እናረጋግጠን የሀገራችንን ክብር ከፍ ማድረግ የወትሮ አጀንዳችን ስለሆነ ነው። የግብርና ትራንስፎርሜሽንን ለማረጋገጥ የእርሻና የእንስሳት እርባታ ስራችንን ከሰውና ከእንስሳት ጉልበት በማላቀቅ ወደ መካናይዜሽን ለማሸጋገር የጀመርነውን በተግባር ተፈትኖ ውጤት በማስመዝገብ ላይ ያለውን የመካናይዜሽን ስራችንን በማስፋፋት ከውጭ ገቡ የነበሩ የመካናይዜሽን መሳሪያዎችን በሀገር ውስጥ በማምረት ለአርሶና ለአርብቶ አደሮቻችን በተመጣጣኝ ዋጋ እንዲደርስ እናደርጋለን። የመስኖ ልማት ልዩ ትኩረት የሚሰጠው ይሆናል። ግብርናችን ከእጅ ወደ አፍ ሆኖ ለዘመናት ከቆየበት ዝቅተኛ ምርታማነት በማላቀቅ ምርትና ምርታማነትን በማሳደግና ወደ ትርፍ ምርት በመሸጋገር ለሚሊዮን ዜጎቻችን የሥራ ዕድል የሚፈጥር እንዲሆን እናደርጋለን። የጀመርነውን የማዳበሪያ ፋብሪካ ግንባታ አጠናቀን የማዳበሪያ አቅርቦትን በማሳደግ የምግብ ሉዓላዊነታችንን ለማረጋገጥ እንሰራለን። የአርሶ አደሩን የግብዓት አጠቃቀም በማጠናከር
አሁን ካለበት ነባራዊ ሁኔታ ወደ 200 ኪሎ ግራም በሄክታር እናደርሳለን። ማዳበሪያ በተመጣጣኝ ዋጋ ለአርሶ አደሩ እንዲቀርብ እያደረግን ያለነውን ሁሉን አቀፍ ድጋፍ አጠናክረን እንቀጥላለን። የእንስሳት ሀብት ልማታችንን ለማዘመን ኋላ ቀር የአረባብ ዘዴን ለመቀየር የእንስሳት ዝርያን ለማሻሻል ትኩረት ሰጥተን እንሰራለን። ዘመናዊ ዶሮ እርባታ፣ የእንስሳት መኖ ልማትና የእንስሳት ጤና መሰረተ ልማቶች ማስፋፋት ላይ አተኩረን በመስራት የአርሶና የአርብቶ አደሩን ህይወት ለመቀየር እንረባረባለን። የሌማት ትሩፋት እንቅስቃሴያችንን በማጠናከር የህዝባችንን ተጠቃሚነት ወደ ላቀ ደረጃ እናሸጋግራለን። የግሉን ሴክተር የአርሶና የአርብቶ አደሩን ተሳትፎ በማጠናከር ያልታረሱ የሀገራችን አካባቢዎች በመስኖና በመካናይዝድ እርሻ የተደገፉ ዘመናዊ እርሻዎች እንዲስፋፉባቸው እናደርጋለን። በዲጂታል አሰራር የተደገፈ ዘመናዊና ጠንካራ የግብርና ኤክስቴንሽን አገልግሎትን እናስፋፋለን። የህዝባችን የጥረት ስኬት ውጤት የሆነውን የአረንጓዴ አሻራ ስራችንን አጠናክረን በማስቀጠል አገራችንን አረንጓዴ ለማልበስ እንተጋለን። የገጠር የቁጠባ ባህልን በማጎልበት በቂ የገጠርና የግብርና የፋይናንስ አቅርቦት እንዲሁም የምርት ዋስትና በገጠር እንዲኖር ምቹ ሁኔታን እንፈጥራለን። የህብረት ስራ ማህበራትና የዩኒየኖችን አደረጃጀቶች በማዘመንና በማጠናከር ለግብርና ልማትና ግብይት ጉልህ አስተዋጽኦ እንዲያበረክቱ እናደርጋለን። የገጠር ኢኮኖሚ በብዝሃ ዘርፍ የኢኮኖሚ ሳቢያችን ላይ በመመስረት ከግብርና በተጨማሪ በገጠሩ የኢንዱስትሪ፣ የቱሪዝም፣ የማዕድን፣ የኢንፎርሜሽን ኮሙኒኬሽን ቴክኖሎጂ የኢኮኖሚ ልማት ዘርፎች ላይ ትኩረት ሰጥተን እንሰራለን። በገጠር የመንገድ፣ የንጹህ የመጠጥ ውሃ፣ የቴሌኮም፣ የመብራት መሰረተ ልማቶችን በማስፋፋት የህዝባችንን ተጠቃሚነት እናረጋግጣለን። በገጠር የኮሪደር ልማት ዘመናዊ አኗኗርና የምርት ስርዓትን በመፍጠር ገጠሮቻችንን የፈጣን ልማት ማዕከላት እናደርጋለን። በገጠር ያደገ የሰው ኃይል ካፒታል ለመፍጠር ትምህርት፣ ለክህሎት እና ለስልጠና ልዩ ትኩረት ሰጥተን እንሰራለን። የኢትዮጵያን የምግብ ሉዓላዊነትን ማስጠበቅ፣ ከውጭ የሚገቡ ምርቶችን በሀገር ውስጥ አምርቶ የመተካት፣ ኤክስፖርታችንን ማሳደግ፣ ለኢንዱስትሪዎቻችን በቂ ግብዓት ማምረትና የገጠር የሥራ ዕድልን በስፋት መፍጠር የግብርናና የገጠር ልማት ግቦቻችን ናቸው። ብልጽግናን መምረጥ ኢትዮጵያን ከተረጂነት በማላቀቅ ክብሯን ማስጠበቅ ነው። የምርጫ ምልክታችን የስንዴ ነዶ የሆነው አርሶና አርብቶ አደሮቻችን የትኩረታችን የቅድሚያ መሆናቸውን ለማሳየት ነው። የምግብ ዋስትናን የምግብ ሉዓላዊነትን በማረጋገጥ የኢትዮጵያን ክብር ከፍ ማድረግ የኛ የብልጽግናዎች የወትሮ ትጋት መሆኑን ለማስገንዘብ ነው። የስንዴ ነዶ የእህሎች ሁሉ ንጉስ የበረከት ምልክት ነው። የስንዴ ነዶ የመደመር፣ የአንድነት፣ የህብረት፣ የጥንካሬ ምልክት ነው። የስንዴ ነዶን መምረጥ ብልጽግናን መምረጥ ነው። የስንዴ ነዶን ይምረጡ፣ ብልጽግናን ይምረጡ። እናመሰግናለን። እናመሰግናለን። በመቀጠል የአዲስ ትውልድ ፓርቲን የማጠቃለያ ሀሳቦች እናደምጣለን። የተከበራችሁ የሀገራችን ህዝቦች፣ አዲስ ትውልድ ፓርቲ አትፋ ቢመረጥ አገርን ሊለውጥ የሚችል ወጣትን በማሰልጠንና በማብቃት ግብርናውን እናዘምናለን። የሀገራችንን የኋላ ቀር ባህላዊ አሰራር በማስቀረት በትራክተርና በማሽነሪዎች የታገዘ እርሻ በሀገራችን እንዲዘመን እናደርጋለን። የአርሶ አደሮች የኑሮ ደረጃ አሁን ካለበት እንዲሻሻል ተግተን እንሰራለን። በሀገራችን ለውጥ ለማምጣት የሚችለውን የመስኖ እርሻ እናስፋፋለን። ይህን ስንል በሀገራችን እንደሚታወቀው በተለያዩ ክልሎች የመስኖ እርሻዎች በስፋት ያልተስፋፉበት ሁኔታ ስላለ የመስኖ እርሻ በሀገራችን በስፋት ቢስፋፋ አሁን ያለውን የኑሮ ችግር ይቀንሳል ብለን እናምናለን። በቂ የብድር አገልግሎት ከባንክ እናመቻቻለን። በሀገራችን ጾም የሚያድረውን መሬት ጾም እንዳያድር እንሰራለን። የአፈር መዳበሪያ እና የማዳበሪያ እጥረት ለአርሶ አደሮቻችን በሰዓቱና በወቅቱ እናቀርባለን። ግብርናው ጊዜ እንዳያልፍበት
የአዝመራ ወቅት እንዳያልፍበት እንሰራለን። የምርጫ ምልክታችን አይን ነው። አይንን ይምረጡ። አይን የሁሉ ነገር መለያ ነው። እኛ ብንመረጥ በትኩረት ግብርናውን ለማዘመን አገራችን ካለችበት ችግር ለማውጣት እንሰራለን። ለአርሶ አደሮቻችን በቂ የባንክ የተመረተው ምርት ቀጥታ ለተጠቃሚው እንዲደርስ ከማድረግ አኳያ ነው። ኑሮ ውድነትና የገበሬን የመግዛት አቅምን የሚፈታተኑ ጉዳዮችን በመደጎምም ተጽዕኖ እንዲቀንስ ሰፊ ጥረት እያደረገን መጥተናል ማለት ነው። እነዚህን ጥረቶች ውጥኖች አጠናክረን ሁሉም ዜጋ ምርቱ እንዲደርስ ማድረግ ጥረታችንን እንቀጥላለን ማለት ነው። በሁለንተናዊ ኢፈርት ነው ጥረት እያደረግን ያለ ነው። የኛ ራዕይ ለየት የሚያደርገው መመገብ ብቻ አይደለም ማለት የምግብ ሉዓላዊነትን መረጋገጥ ነው። ከዛ ማለፈል ለሌሎችም መትረፍ ነው ማለት ነው። ምርጫ ምልክታችን የስንዴ ነዶ ነው። የስንዴ ነዶ በመምረጥ ብልጽግናን ይምረጡ፣ የጀመርናቸው ውጥኖችን ያስቀጥሉ እንላለን። እጅግ አድርገን እናመሰግናለን። ራዕያችን ከፍ ያለ ነው ለማለት እንፈልጋለን። እናመሰግናለን። ከብልጽግና ሀሳቦችን ሰምተናል። አሁን ቀጥታ የምናልፈው ወደ አዲስ ትውልድ ፓርቲ ነው። አዲስ ትውልድ ፓርቲ ሲባል ምኑ ነው አዲስ ትውልድ ያስባለው? የፓርቲው የአዲስ ትውልድነት በአባልነት ወይም በመሪነት የሚገለጽ ከሆነ ወጣቶችን በብዛት በክርክር መድረኮች አንመለከትም። በመተራምዷቸው ፖሊሲዎች ከሆነ ደግሞ አዲስ ትውልድ ያስባላችሁ ምንድነው አዲስ እስካሁን ከተሞከረው ውጭ አዲስ ነገር ይዛችሁ የመጣችሁት የሚል ጥያቄ አለኝ። ቅድም በዋናው ስራችን ከሌሎች ፓርቲዎች የምንለየው በአርሶ አደሮቻችንና በአርብቶ አደሮቻችን አመለካከትና አስተሳሰብ ላይ እንሰራለን የሚል ሀሳቦች አንስታችኋል። ይሄም ባለፉት መንግስታት ከተሞከሩት ምን የተለየ አዲስ ሀሳብ ይዛችሁ ትመጣላችሁ? ለምሳሌ በደርግ መንግስት እንደተደረገው በመሰረተ ትምህርት ሙከራዎች ተደርገዋል። አሁን ገጠር ኤክስቴንሽን በሚል ግብርና ባለሙያዎች አርሶ አደሩ ጋር በመሄድ የሚያደርጓቸው ስራዎች አሉ። ከዚህ ምን የተለየ አዲስ ነገር ይዛችሁ መጣችኋል? አዲስ ትውልድ ፓርቲነታችሁ ምን ላይ ነው የሚል ከግብርናና ከገጠር ልማት ፖሊሲ ጋር በተያያዘ እሱን እንድታብራሩልን ነው። ለዚህ 2 ደቂቃ ተጨማሪ እንሰጣለን። መቀጠል ትችላላችሁ። አመሰግናለሁ። አዲስ ትውልድ ፓርቲ ምን አዲስ ሀሳብ ይዟል መጥቷል የሚለው እንግዲህ የሁሉ ነገር መሰረት ሀሳብ ነው። አዲስ ሀሳብን አዲስ አሰራርን በመዘርጋት የሀገራችንን የገጠር ፖሊሲ እንቀይራለን። ይህንን የሚቀይረው ወጣት ዛሬ በክርክር መድረክ ላይ ስላልመጣ እዚህ ስላልተገኘ ሳይሆን ብዙ ወጣት ከጎናችን አለ። ይሄ ወጣት ደግሞ ማርሽ ቀያሪ ነው። ይሄ ወጣት ደግሞ ሰርቶ ለውጥ የሚያመጣ ነገ አገርን የሚቀይር ወጣት ነው። ከዚህም የተነሳ እኛ አዲስ አሰራርና አዲስ ሀሳብን ይዘን መተናል። በግብርና ፖሊሲው ላይ አዲስ ሀሳብ ይዘን የመጣ ነው። ምንድነው? ከኋላ ቀር አስተራረስ በዘመናዊ አስተራረስ እርሻው እንዲዘምን ወጣቱ ባለው እውቀት ባለው ክሎት አገሩን ከችግር እንዲታደግ ይሄ አዲስ አሰራራችንና አዲስ ሀሳብ ነው። ስለዚህ የዚህ የሀገር ተረካቢ ወጣት ነው። ይሄ ወጣት ሀሳብ አለው፣ እውቀት አለው። በእውቀቱ በሀሳቡ አገሪቷን ማሻገር አገሪቷን መለወጥ ይችላል። ለዚህም ነው አዲስ አሰራርን አዲስ ሀሳብን እንዘረጋለን የምንለው ወጣቱ ስላለ ለማለት። ቅድም በጋራ ለተነሱ ጥያቄዎች የሚመጣው ለውጥ እንዴት ትመለከታላችሁ ለተባለ ቅድም እንደውም ከሌሎች ፓርቲ በተለየ ሁኔታ አዲስ አበባንና በአዲስ አበባ ከተማ እና ሌሎች ከተሞችን የሀገራችን የክልል ከተሞችን ስንመለከት ከፍተኛ ትኩረት ተሰጥቷቸው በሀገሪቷ ውስጥ ከፍተኛ የሚታዩ የሚዳሰሱ ለውጦች እንደመጡ ያስቀምጥ ነው። እኛ ነን ይሄን ደግሞ በጣም ሳናደንቅ ሳናመሰግን አናልፍም። አዲስ አበባ እንደዚህ ሸብርቃ ስትታይ ትኩረት ተሰጥቶ ስለተሰራ ነው። እናመሰግናለን። በዚህ ለምሳሌ የኮሪደር ልማት፣ የወንዞች ዳርቻ ልማት፣ ሜጋ ፕሮጀክቶች አዲስ አበባ የአፍሪካ ኩራት አድርገዋታል። አዲስ አበባ የገዢው ፓርቲ ብቻ አይደለችም፣
የመላ የኢትዮጵያ ህዝቦች የብሔር ብሔረሰቦች መንደር ነች፣ አገር ነች። እቺ ሀገር በመለወጧ እኛ ደስ ይለናል። ሌሎችም እንደተባለው የክልል ከተሞች ተለውጠዋል። እድገት አለ፣ ለውጥ አለ፣ የሚታይ ለውጥ አለ፣ የሚዳሰስ ለውጥ አለ። ይህንን እኛ ደስ ብሎናል። እውነት ስለተሰራ እውነቱን ስላየን ነው። ትልቁ የኛ ጥያቄ በግብርናው ላይ ትኩረት ተሰጥቶ አልተሰራም። ያ እንዲሰራ ግብርናው ላይ ትኩረት እንዲደረግ ነው መነሻችን። ስለዚህ በሀገሪቷ ውስጥ የመስኖ እርሻዎች መስፋፋት አለባቸው። እኛ ከሌላው ለየት የሚያደርገን በሀገሪቷ ላይ የመስኖ እርሻዎች እንዲስፋፉ፣ የገጠር መሰረተ ልማቶች እንዲስፋፉ፣ የመንገድ አገልግሎት እና ትራንስፖርት እንዲመቻቹ፣ ዘመናዊ የመገበያያ ዘዴዎች ለገበሬው ለአርሶ አደሩ እንዲዘረጉ፣ ከተሜውና ገጠሩን በንግድ እንዲተሳሰሩ፣ ለአርሶ አደሮቻችን የመብራት አገልግሎት በበቂ ሁኔታ እንዲዳረስ፣ የንጹህ የመጠጥ ውሃ አቅርቦት ለአርሶ አደሮቻችን በበቂ ሁኔታ እንዲዳረስ፣ የትምህርት አገልግሎት ማስፋፋት፣ ኦንላይን ትምህርት ለአርሶ አደሮች እንዲዳረስ፣ የጤና ተቋማት እንዲገነቡ፣ ቅድም እህቴ አንስታለች፣ አንድም እናት በሕክምና ምክንያት እንዳትሞት፣ የስልክ አገልግሎት እንዲስፋፋ፣ የገጠር ዲጂታል ሽግግር ኢንተርኔት በአገር አቀፍ ደረጃ ኢንፎርሜሽን እንዲያገኙ እንዲሰሩ፣ ይህንን እኛ ተግተን እንሰራለን። አዲስ ትውልድ ብንመረጥ ከላይ የተዘረዘሩትን ሁሉ ለማሟላትና ለመስራት ዝግጁ ነን። ስለዚህ መላው የኢትዮጵያ ህዝቦች የምርጫ ምልክታችን አይን ነው። አይንን ይምረጡ። አይን የሁሉም ነገር መለያ ነው። እኛ ብንመረጥ ግብርናውን ለማዘመን አገራችን ከችግርና ከራብ ለማውጣት ጠንክረን እንሰራለን። ለአርሶ አደሮቻችን በቂ የባንክ ብድሮች እናመቻቻለን። ያስቡን ይምረጡን፣ ያስቡን ይምረጡን። ምልክታችን አይን ነው። አመሰግናለሁ። እናመሰግናለን። አዲስ ትውልድ ፓርቲ ሀሳቡን አቅርቧል። አራቱም ፓርቲዎች በሶስተኛው ዙር የማብራሪያ ሀሳቦቻቸውን ለተነሱላቸው ጥያቄዎች፣ ለቀረቡባቸው ትችቶች ምላሾችን ሰጥተዋል። በእንዲህ መልኩ ሶስተኛውን ዙር አጠናቀናል። አሁን ወደ መጨረሻው ወደ አራተኛው ዙር ወደ ማጠቃለያው እናልፋለን። ባለፉት 3 ዙሮች የፖለቲካ ፓርቲዎች ቢመረጡ በግብርናና በገጠር ልማት በዚህ ሀገር ላይ ሊያስቀጥሉ የሚያስቡትን ሊያሻሽሉ የሚችሉትን አዲስ ሊያመጡ የሚችሏቸውን ሀሳቦች አብራርተው አቅርበዋል። አሁን የቀረን የማጠቃለያ ሀሳብ ነው። በቀሪዎቹ ደቂቃዎች የፖለቲካ ፓርቲዎቹ የማጠቃለያ ሀሳቦችንና መልእክታቸውን ያስተላልፋሉ። ለሁሉም ፓርቲዎች 5 ደቂቃ አላቸው። የማጠቃለያ ሀሳቦቻቸውን እናደምጣለን። በእጣው መሰረት የመጀመሪያውን ሀሳብ የሚያቀርብልን ኢዜማ ነው። 5 ደቂቃ አላችሁ። ካቤን እንዲያገኙ እናደርጋለን። እኛ ግብርና ማዘመን ስንል እርሻውን ከበሬ ወደ ትራክተር ማሳደግ፣ በሀገሪቷ ውስጥ የመስኖ እርሻዎችን ማስፋፋት፣ የገጠር መሰረተ ልማቶችን ማሳደግ፣ መንገድ አገልግሎቶችና ትራንስፖርትን ማመቻቸት፣ ዘመናዊ የመገበያያ ዘዴዎች ለገበሬውና ለከተሜው ትስስር ማድረግ፣ የግብርና ምርምር የአካባቢውን የአየር ጸባይ ተከትሎ ለውጤት እንዲሰራ ማድረግ፣ ለአርሶ አደሮቻችን የመብራት አገልግሎት በበቂ ሁኔታ ለማዳረስ መስራት፣ የንጹህ የመጠጥ ውሃ አቅርቦት ማድረስ፣ የትምህርት አገልግሎት ማስፋፋት፣ የጤና ተቋማትን መገንባት፣ የስልክ አገልግሎቶችን ማስፋፋት፣ የገጠር የዲጂታል ሽግግር ማለት የኢንተርኔት አገልግሎት ማስፋፋት። አዲስ ትውልድ ፓርቲ ብንመረጥ ከላይ የዘረዘርናቸውን በሙሉ የገጠር ሽግግሩ እንዲፈጥን ተግተን እንሰራለን። የኢትዮጵያ የገጠር ሽግግር ችግር ስንመለከት አንደኛ ኢትዮጵያ ሀገራችን ለዘመናት ሊለውጣት ያልቻለው ባህላዊ የግብርና አመራረት ስልት ስለምትከተል ነው። ሁለተኛ የአርሶ አደሮቻችን ተራርቆ ወይንም ተበታትኖ መኖር። ሶስተኛ የገበሬዎቻችን መሬት ኩታ ገጠም ያለመሆን ከፍተኛ ችግር ነው። አራተኛ በሀገራችን ዘመናዊ የእርሻ መሳሪያ አነስተኛ መሆን ያው ይታወቃል። ገበሬው ዛሬም በኋላ ቀር በበሬ እያረሰ ነው ያለው።
ትራክተሮች በአገራችን የውስን ቦታ ላይ ይሰራሉ። በእርግጥ በአገራችን በአራቱ ማዕዘን ትራክተሮች ገብተው ያርሳሉ የሚለው ነገር ይሄ የማያስማማን ጉዳይ ነው። አምስተኛ ለአነስተኛ የመሬት ባለይዞታዎች፣ ለሴቶች፣ ለወጣቶች፣ ለአርሶ አደሮች፣ ለአርብቶ አደሮች፣ ለኢንቨስተሮች በቂ የብድር አገልግሎት ከባንክ ያለመስጠት ነው። ስድስተኛ ገበሬው ካረሰ በኋላ ዘር የሚዘራበት መዳበሪያ ገዝቶ የሚዘራበት በማጣቱ አርሶ ሳይዘራ የሚያድርበት መሬት አለ በሀገራችን። ሰባተኛ የአፈር መዳበሪያ እና ምርጥ ዘር ለአርሶ አደሩ በሰዓቱና በአዝመራ ወቅት ያለማቅረብ፣ የግብርናው ስራ ጊዜ ያልፍበታል፣ የአርሶ አደሩም ሰብል ተበላሽቶ ይቀራል ማለት ነው። ስምንተኛ የአፈር መዳበሪያ መገኘት ያለበት በመንግስት መጋዘን ሲሆን የአፈር መዳበሪያ የሚገኘው በግለሰቦች መጋዘን ውስጥ ነው። ከዛም አልፎ ገበያ ላይ ይሸጣል። የአፈር መዳበሪያው ለአርሶ አደሩ ሳይደርሰው ማለት ነው። ገበያ ላይ ሲሸጥ ማን ነው የፈቀደለት? ከየት መጥቶ ነው ይሄ መዳበሪያ ገበያ ላይ ውሎ የሚሸጠው ብሎ የሚከታተለው አካል የለም። አንዱ የሀገራችን ችግር ይሄ ነው። በአዝመራ ወቅት ገበሬ መዳበሪያ ማግኘት አይችልም። ከአንዱ ቦታ እየተንከራተተ ሰዓትና ጊዜውን በማሰለፍ ላይ ነው ያለው የሀገራችን ገበሬ ማለት ነው። አዲስ ትውልድ ፓርቲ የአፈር መዳበሪያ ገበሬ የዋጋ ተመን በማውጣት ለአርሶ አደሩ በበቂ ሁኔታ ያከፋፍላል። ገበሬው የአዝመራው ሰዓት እንዳያልፍበት፣ ገበሬው መዳበሪያ ፍለጋ ሰዓትና ጊዜውን እንዳይገል የመጣው መዳበሪያ ለአርሶ አደሩ ተመኖቶለት ተከፋፍሎ ያለምንም ልፋት ያለምንም ድካም አርሶ አደሩ አዝመራውን እንዲያዘምር እናደርጋለን። አዲስ ትውልድ ፓርቲ ይምረጡ። ለወጣቱ በቂ ስልጠና በመስጠት ለወጣቱ በቂ የእርሻ ማሳ መሬት በመስጠት የተሰጡት ደቂቃ ተጠናቋል። እናመሰግናለን። አራቱም የፖለቲካ ፓርቲዎች በግብርናና በገጠር ልማት ቢመረጡ ምን ሊሰሩ እንደሚችሉ ሀሳባቸውን አቅርበዋል። እናመሰግናለን። አሁን በቀጥታ የምናልፈው ወደ ሁለተኛው ወደ ክርክሩ ዙር ይሆናል ማለት ነው። ምርጫ 2018 የፖለቲካ ፓርቲዎች የክርክር መድረክ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን እንደቀጠለ ነው። የዛሬው አጀንዳችን ግብርናና የገጠር ልማት ነው። የፖለቲካ ፓርቲዎቹ ይሄንን ምርጫ ቢያሸንፉና መንግስት ቢሆኑ ግብርናውን ከየት ወዴት ይወስዱታል? ምን ያሻሽላሉ? ምን ያስቀጥላሉ? ምን አዲስ ለውጥ ይፈጥራሉ? በመጀመሪያው ክፍል ሁሉም ፓርቲዎች የመግቢያ ሀሳባቸውን አቅርበዋል። አሁን ደግሞ እያንዳንዱ የፖለቲካ ፓርቲ ከሌላው የፖለቲካ ፓርቲ በምን እንደሚለይ ሀሳቡን የሚያብራራበት የሁለተኛው ዙር ላይ እንገኛለን። ለዚህም ለእያንዳንዳቸው ፓርቲዎች 10 ደቂቃ ተሰጥቷቸዋል። በዚህ ክፍለ ጊዜ ሀሳባቸውን ማብራራት፣ ጥያቄ ማቅረብ ይችላሉ። የዛሬውን የክርክር ፕሮግራም እያካሄዱ የሚገኙት ኢዜማ፣ ኢሶዴፓ፣ ብልጽግናና አዲስ ትውልድ ፓርቲ ናቸው። ለሁሉም ፓርቲዎች 10 ደቂቃ ይሰጣቸዋል። በወጣው ዕጣ መሰረት የመጀመሪያ ሀሳቡን የሚያቀርበው ፓርቲ ኢዜማ ነው። 10 ደቂቃ አላችሁ፣ መቀጠል ትችላላችሁ። እሺ፣ አመሰግናለሁ። ኢዜማ በ2018 ምርጫ ቢመረጥ ግብርናችን አሁን ካለበት ከኋላ ቀር አስተራረስ ዘዴ በማውጣት ዜጎችን ቢያንስ በቀን 3 ጊዜ እንዲበሉ እናደርጋለን።